ለማታወኝ በቃ የራስህን ህይወት ኑር። እኔ ተውኩ አይደል እንዴ? በቃ አንተም ተወኝ። ምን ሆነሻል ብለህ ስሜን አትጥራ። ከኔም ከቤተሰቦቼ ምራቅ። ባለንበት ታውን በቃ ቢገባ ዝምታ ከምንም ነገር በላይ ነው። ለነገሩ እንዳንተ ንሳው አይገባውም። ከምንም ነገር በፊት እንደ ጀብድ የሚወራና የማይወራው ለይተህ አወቅ። አንዲት ደካማ አሮጊትን ማገት ወንድነት መሰለ? ስለሱ ላወራሽ እኮ አይደለም የመጣሁት። ደግሞ ምክንያት ይነግርሻለሁ። ከነ ምክንያት ገደል ግባ። እሺ ምንም ብትይገባኛል፣ ጥፋተኛ ነኝ። ስማ፣ አጉል እንደ ጥሩ ሰው አትመጻደቅ። ጸጸት እንደተሰማው ሰው አታስመስል። ሌላ ቦታ እንደ ጀብድ እንደምታወራ ማላቅ መሰለ? ብሌን ነገርኩሽ፣ ለዚህ አይደለም የመጣሁት። እና ምን አባ ፈልገን የመጣው? እኔ አሁን የመጣሁት እውነተኛ ናት ተብላ ስለምትመጣው ሴትዮ ላወራሽ ነው የመጣሁት። ጭራሽ በስንት መከራ ባገኘኋት እናቴ መጣ። ይኸውልህ እናቴን ጫፏን ተነካትና ምለቅ እንዳይመስልህ። ጭራሽ እናቴን ሴትዮ ትላለህ? ምን አይነት ጋጠ ወጥ ነህ? አሳዘንሽ። እውነቱን ስታውቂ ምን ያህል በጸጸት እንደምትጎጂ ሳስብ አዘንኩልሽ። አጥፍቻለሁ፣ ግን ያ አይገባኝም። ምንም ቢሆን ወንድ ልጅ ነኝ። ስለማከብርሽ ለአንቺ ስለማስብ ነው ምንም ስታደርጊኝ ዝም የምለው። አንቺ ግን በኋላ እንደ እግር እሳት የሚጸጸትሽን ነገር ነው የምታደርጊው። አመሰግናለሁ ለሰጠሽኝ ክብር። ገባኝ፣ የአንቺ ስራ ነው ለካ። ቆይ መልሴን ጠብቂ ብቻ። ጠመጥ መኖር ይገርሞኛል። ያውም ከገረድ ጋር ነው። እሱን እኮ ነው የምልሽ። እና ቃልዬ ለዚህ ሁሉ ጥፋቴ ማካሻ የሚሆን ዛሬ ራት ልጋብዝሽ አስቤያለሁ። የምር? በእርግጥ ከዚህ በላይ ይገባሻል። በዚህ ቅር ካልሽኝ ግን ሌላም ነገር ለማድረግ ዝግጁ ነኝ። እሱን እራት እየበላ እናወራለን። እሺ ቃልዬ፣ ቻው። እሺ ዳግዬ። ወይ ቃልዬ። ደህና ዋልልኝ። እሺ እስከምንገናኝ ደግሞ በጣም ትናፍቀኛለህ። እኔም ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳግ እንግዲህ እጅግ በጣም ተናዶ ነበር። ቃል የእጇን እሰጣታለሁ ብሎ ነበር። እሷ ሲሰክር የምታወራው ነገር ምንም አታውቁም። እንደውም የሰላም ልጅ እንዳልሆነችም ጭምር ለዳጊ እየነገረችው ነበር። ዳጊ ለየት ያለ ስሜት ለሷ እንዳላት እንደውም መቼም ከሷ ማራቅ እንደማይፈልግ እየነገራት ነበር እና እስከ መጨረሻው ከሷ ጋር እንደሆነ እንደሚወዳትም ጭምር እየነገራት ነበር። በዛ የተነሳ እሷ ደስ ብሏት ስለነበረ ለዳጊ ሁሉ ነገር ዘርግፋ ተናገረች። ብሌን ግን ተጠራጠረች። እናቷ ስሜታዊ በመሆን እንደገና ባይሉ ጋር እንዴት ልትገናኝ ይቻለች? ይሄ የባይሉ ሴራ መሆኑን ተረዳች። ትክክለኛ እናቷ እንዳልሆነችው ለሰላምዬ እየነገረች ነበር። ከባይሉ ጋር ይተዋወቁ ነበር እንዴ? እኔ የኔ እናትና እናቴ ከባይሉ ጋር ትተዋወቅ ነበር እንዴ? በማለት ስትነግር ነበር ለሰላምዬ። እንዴት ማለት ብሌን ምንድነው የምታወሪ ስትላት ባይሉ ብሎት ሴፍ ተደርጎ ስልኩ ሳነሳ የባይሉ ቁጥር ነበር። ምናልባት የተመሳሳይ ስም ሊሆን ይችላል ማለት ነገረቻት ሰላም። ነገር ግን አዎ ማሚ ልክ ነሽ፣ ምናልባት እኮ ተመሳሳይ ስም ነው ባይሉ የአንቺ ወንድም ብቻ ነው እንዴ ማሚ? ስለዚህ ብዙ ባይሎች እኮ ይኖራሉ፣ ስለዚህ በጭራሽ ሊሆን አይችልም ማለቻት። ነገር ግን ቃል ውስጣ ደስተኛ አልነበረም። ዳጊ ለገኒ ሁሉ ነገር ዝርግፍ አድርጎ ለማናገር ወሰነ። ምክንያቱም ብሌን የሰላም ልጅ ትክክለኛ የሰላም ልጅ እንደሆነች ተደረሰበት። እንግዲህ ቃል እንዳጋጣሚ መጠጣታ ስለነበረ የምትቀባጥረው ነገር አታውቁም እና እሷ በምታወራበት ሰዓት ዳጊ እንዳለ ሪኮርድ አድርጎ ያዝባት ማለት ነው። እንግዲህ በትክክለኛ የሰላም ልጅ ብሌን እንደሆነች ብሌን እናቴ ነች ወይን አይደለችም በማለት ግራ ተጋባች። ምክንያቱም ስሜታዊ ለገኒ ያላት አመለካከትና እንደውም ላሳደገቻት እንደው መንገድ ላይ ጥላ ብዙ ነገር ያየችባት እንደ ከማመስገን ይልቅ እሷን ማመነጫጨቅ መረጠች ማለት ነው። እንግዲህ የብሌን እናትን ወይን ወዘሮ አልማዝ ማለት ነው እንግዲህ
ይሄ ነገር የሆነ ነገር ስህተት ይኖራል እንጂ እርግጠኛ ነኝ የብሌን እናት አትመስለኝም። ትክክለኛ እናቷ ብትሆን ኖሮ ልጇን መሬት ላይ ጥላ እንደዚህ ብቻ ልታመሰግናት አይገባም ነበር በማለት ተጠራጠረች። እና ከዚህ ጀርባ ያለ ማን ይሁን ትክክለኛ የእሷን እናት ብሎ የመጣ ሰው ማን ይሁን ትክክለኛ ወንድሟ እንደሆነ ይህንን ጨዋታ የሚያጫውተው እንደሚጫወተው አላወቀችም ሰላምዬ። ነገር ግን እናትሽን ግን እየመሰለችኝ አይደለችም በማለት ትነግራለች። እንግዲህ ባይሉ እስከዛሬ ለምንድን ነው ይዘሽ ቶሎ ከዛ አልወጣሽ? ምን ብዬሽ ነበር? ማደር ለምን አደርሽ? ከዛ ቤት ዛሬን ይዘሽ ውጪ ብዬሽ ነበር እኮ የከፈልኩሽ። አቶ ባይሉ እባክዎትን ይረጋጉ፣ ስሜታዊ አይሁኑ። ተረጋግቼ ነው ይዤ የምሄደው፣ በአንድ ቀን እንዴት ነው ይዤ የምወጣው? በማለት ስትጨቃጨቅ ነበር። ነገር ግን ባይሉ የምከፍልሽ እኮ እንደው በቀልድ አይደለም፣ ያን ሁሉ ገንዘብ ወስደሽ ጭራሹ ትንደራደራለሽ እንዴ? በፍጥነሽ ከዛ ይዘሽ ከዘራቅ ያለበት ቦታ ይዘሽ ከፈለሽ ይፈልግሽ ማረግ ትችላለሽ እያላት ነበር። እሷ ግን ብሌን በጉጉት ነበር እናቷን ስትጠብቅና ስትፈልጋት የነበረው። ነገር ግን እንግዲህ ትክክለኛ እናቷ እንዳልሆነች ዳጊ ይደርስበታል። ትክክለኛ እናቷ ሰላም እንደሆነች እንግዲህ በራሷ ቃል ብሌን ቃል ተናገረች ማለት ነው። ቃል በጣም ሰክራ ስለነበረ የምታወራውን ነገር ምንም ነገር አታውቅም ነበር እና ትክክለኛ የሰላም ልጅ እሷ እንዳልሆነች ነገረችው ለዳጊ ማለት ነው። ዳጊም በአስቸኳይ ገኒን አግኝቶ ማውራት እንዳለበት ይወስናል። ነገር ግን ይሄ ነገር ወዴት ነው እየሄዳለ እያለች ዳጊም መጥፎ ቃል ስትናገር ነበረ ብሌን። ነገር ግን ዳጊ የማውቀው ነገር ሊኖር ይችላል ልጄ ለምን አትረጂም በማለት ትነግራለች። እናቴ ምንም ቢሆን የቱን ቢሄዱ እንኳን አንቺ ሁሌም ከኔ ጋር ነሽ፣ ሁሌም እንደምወድሽና መቼም እንደማልጠላሽ እንዳታስቢ። አዎ እርግጥ የወላጅ እናቴ መታ እሷ ብትወስደኝም ሁሌም መጥቼ እንደምጠይቅሽ ቃል እገባለሁ እያለቻት ነበር። ዳጊ ብሌን ልትሄድ እንደሆነ ሲሰማ በጭራሽ እንድትሄድ እንደማይፈልግና ትክክለኛ እናቷ ወላጅ እንዳልሆነች ለማናገር እና ላስረዳት ቢሞክሩም ነገር ግን ብሌን ልትሰማው ፈቃደኛ አልነበረችም ማለት ነው። ስለዚህ እሷን ለማስረዳት ቢሞክርም እሱ ግን ለመስማት ፈቃደኛ አይደለችም። ብሌን በጣም ተናዳለች። ምክንያቱም ዳጊም ትክክለኛ እናትሽ አይደለችም ብሎ ሲነግራት በጥፊ ብላ ነበር ያባረረች ማለት ነው። ነገር ግን እንደዛ አድርጋ ብታባሩ እሱ መቼም ተስፋ እንደማይቆርጥ እንግዲህ ሰላምን ለማሰናበት ስትዘጋጅ በጭራሽ መሄድ የለብሽም፣ ትክክለኛ እናትሽ እሷ ሳትሆን ሰላም ነች ብሎ ተናገረ። ነገሩን ፍርጥርጥ አረጉ። ዳጊ ምን እያወራህ ነው? የምታወራውን እያሰብክ ነው እያለችው ነበር። የምታወሪን ነገር በሙሉ ቀድጄሻለሁ፣ እንደማታመኝ አውቄ ትናንትና ማታ እኔ ጋር ያመሻችሁ እና ያወራችሁን ነገር በሙሉ ቀድቻለሁ ብሎ የድምፁን የቀዳም እያሰማ ነበር። ይሄ ሊሆን አይችልም ዳጊ፣ እኔ ላይ እንዴት እንደዚህ ታደርጋለህ ብላ እየጮችበት ነበር። እንግዲህ አንቺ ነበርሽ ከብሌን ጋር እንድንጣላና ያልሆነ ነገር እየነገርሻት መጥፎ ነገር እንድታስብ ስታረጊ ነበረው አንቺ አልነበርሽም እንዴ ብሎ ጮባት። እሱ ግን እሱን የወደደች መስሎት እየቀረበች ነበር። ነገር ግን እሱ ወጥመድ ነበር እየዘረጋለት ማለት ነው። በዛ የተነሳ ትናደድና ያልሆነ ነገሮችን አይምሮ ውስጥ እንዳስብ ለማድረግ ብሌንን እንድጠላውና ዳግን እንድጠላው እያደረገችው ነበር። ያልተፈጠረውን ለብሌን እየነገረች ብሌን እንድጠላ እያደረገችው ነበር። እና ብሌን በንዴት ዳኒን ምንድነው የምትፈልገው ከኔ ለምንድነው የጠራኝ ብላ እየጮችበት ነበር ማለት ነው። ከዛ ስለ እናትሽ ስለዛች ሴት ብሎ እንዴ ብድፍር ነው እናቴን ያቺ ሴት የምትለው ብላ በጥፌ ትለዋለች ማለት ነው። እንግዲህ በጣም ዳኒም እጅግ ታግዞ ሳቃጠ እጅግ በጣም ይናደዳል ማለት ነው። ከኔ ምንድነው የምትፈልገው? ለምን አትልቀኝም? ምንድነው ችግርን? ደግሞ አታፍሩም? እንደ ድል ታወራለህ አይደለ? ያደረግኩ እያለችው ያደረኩትም ላንቺ ብዬ ነው እንጂ መጥፎ ነገር አስቤ አይደለም። እኔ እንድነግርሽ የፈለኩት ሌላ ነገር ነው። አሁን የፈለኩሽ ስለሱ ላወራሽ አይደለም እያለት ነበር። ነገር ግን ብሌን ተናዳ ዳኒን እሱ ስለ እናቱ ልነግራት ነበር። ትክክለኛ እናትሽ አይደለም ችም ሊላት
ብሌን ዳግም በጥፊት ስትመታና ንዴቱ ስትወጣባት ቃል ተደብቃ እያየች እንደሆነ ዳጊ ወደ ገባ ይሄንን እያቀነሳሰረችው እያደረገችው ያለች ቃል መሆኑን ተረዳ። ገባኝ፣ ማን እንደዚህ እንድትበሳጭና መጥፎ ነገር እንድታስብ እያደረገች ያለሽው ገባኝ፣ አንቺ ነሽ ማለት ነው ቃል ብሎ ቃል ላይ እጅግ በጣም እናደዳል። የማይሆን ነገር ለብሌን እየነገረችውና እያሳመነችው እንደነበረው ቃል ተረዳ። እናም ቃል የእጅሽን የገዛችሽን እንድትናገሪ ነው ማድረገው የገዛ ስጥርሽን በማለት ይናደዳል። የብሌን እናት ስትመጣ ቃል ልጇ አድርጋ ልጄ ብላ አቀፈቻት። ብሌን እያለቻት ነበር። ሰላም በጣም ደነገጠች። ምክንያቱም ቃል ልጇ መሆኑን ነው እሷ የምታውቀው ማለት ነው። ቃልም በጣም ደነገጠች። ልጄ ብላ አቅፋ አልማዝ እሷ እኮ ልጅሽ አይደለችም ልጅሽ ሌላ ነች ብላ ነገረቻት ገኒ። እናም በድንጋጤ ወይኔ አምላኬ ምን እያደረግኩ ነው ብላ ስትደነባበር ነበር። እና ሌባ ድሮም እውነቱም ስለ እሳየው ማን እንደሆነች በደንብ ታውቃታለች። ምክንያቱም እያየቻት ነበር። እና እናቴ አይደለሽም ስትላት እና ልጇም በሌሊ እየሮጠች መጣችና እናቴ ብላ አቀፈች። ድራማውን ቀጠለች። ልጄ ከስንት ዓመት አድገሽልኝ አምሮሻል እያለች አጥፋ ስትስማት ነበረ። ብሌኒ ትክክለኛ እናቷን ያገኛት መስሏት እጅግ በጣም ተደስታ በደስታ እያለቀሰች እናቴ ናፍቀሽ ነበር፣ ረጅም ጊዜ ስፈልግሽ ነበር እኮ ውድ እናቴ እያለች እያቀፈቻት ነበር። ነገር ግን ትክክለኛ እናቷ እንዳልሆነች በጭራሽ አላወቀችም ማለት ነው። እናም እሷም ትክክለኛ ልጇ እንደሆነች ስታስመስልና ከዛ አደግሽልኝ ተቀየርሽ እያለች ማውራት ጀመረች። እንዲሁም ስለ ልጅነቷም ጭምር ማውራት ጀመረች። እቺ ሴት እሷ ልጅነት ብላ ነው ተረት ፈጥራ የምትነግራት እንደ እያለችው ነበረ ብሌን ቃል ማለት ነው። እናም ብሌን በጣም ደስተኛ ነበረች እሷ ስላገኘቻት። ነገር ግን ትክክለኛ እናቷ መስላት ነበረ ማለት ነው። ይህንን ጨዋታ በኃይሉ እንደተጫወተ ማንም አላወቀም። ዳጊ ግን ሊነግራት ፈልገውት ነበር። ነገር ግን እሱን ልሰማ ፈቃደኛ አልነበረችም። ግን እሱ ሊነግራት ፈልጎ ነበር። ነገር ግን ብሌን በጣም ንዴት ላይ ስላለች በእናቷም ባገተ በዛ የተነሳ ስለተናደደችበት ልሰማ ፈቃደኛ አይደለችም። ሰላምዬ ግን ይሄ ነገር ምንም አልተዋጣላትም። ተጠራጠረች። ልጇ እንዳልሆነችም ትክክለኛ እናቷ እንዳልሆነች በዚች ሴትዮና በቃል ያለው ነገር ማወቅ አለብኝ ብላ እያሰላሰለች ነበር ማለት ነው። ምክንያቱም ውስጧ ነግሯት ነበር ትክክለኛ እናቷ እንዳልሆነች ንግግሯ ራሷ ያስታውቅ ነበር። ገኒ ምንጭቅ እያደረገች ነበር። ልጄ ነች እኮ ጥላኝ ልትሄጂ ነው ታዲያ ልጄ ስትላት ገኒ ሽምቅቅ አለች። ምክንያቱም ስንት ጊዜ ለፍታ ያሳደገቻትን ድንገት እናቷ ነኝ ብላ ይዟት ለመሄድ ስትወስን በጣም ደንግጣ ተደነባበረች። ብሌኔ እያለች አይኗን ስታይ ነበር። እና ምስጋና አመሰግናለሁ ስላሳደግሽልኝ ብላ በክብር እንኳን ሳታመሰግናት ስንት ነገር ሆነ ያሳደገችላት ልጇን እያመነጨቀች የማይሆን ነገር ጭራሹ ወይን እሷን ወይን እኔን ምረጪኝ ብላ አሳረፈቻት ማለት ነው። ነገር ግን ብሌን መናገር ሳቅታት የምትለው ነገር ጠፋባት እና ወይን እኔን ወይን እሷን መምረጥ አለብሽ እኔን ወይን እሷን አለቻት።